ሰላም ሰላም፣ እንዴት ናችሁ? እንደታለኝ የተከታታይ የጽዳት ቻናል እንዴት ናችሁ? እኔ ሰላም ነኝ፣ ደህና ነኝ፣ በጣም ጥራሉ። እንትን ደግሞ ሰላም ስትሆኑ ተስፋ አድርጋለሁ። እና ዛሬ ደግሞ በደስ ያለ ቪዲዮ ነው የመጣው ማለት ነው። ላይክ፣ ሰብስክራይብ፣ ሼር አርጋችሁ አታባቡኝ አታባቡ ምንድነው ይባላል? ግን ወደች ብዙ ስላልችልም ነው ግን በቅርብ ቀን ማለት ነው አማርኛ በደንብ እችላለሁ። እና ዛሬ ደግሞ ባለፈው ድሊና እና የድሊና ድራማዎች በጣም ደስ ይል ነበር ማሬ። ዛሬ ደግሞ የተለቀቀ በጣም ደስ ይላል ነበር ማለት ነው። እንደዛ የሚባለው እኔ አንዳንድ ጊዜ ግርም ያለኝ ያለው ነገር ማለት ነው። በቃ እውነት ነው የምትለው ነገር በቃ ድራማ አይመስልህም። በቃ ድራማ ያለህ ያወቅ ማለት ነው። እዚህ ጋር ድራማ አይደለም እውነተኛ ነው፣ እውነተኛ ታሪክ ነው የምትለው ነገር እኔ ማለት እንደዛ ነው የማድርገው ማለት ነው። ግን ያወቅኩ ነው ድራማ መሆኑ ያወቅኩ ነው። ግን ዛሬ ግን በቃ በእንደዚህ አይነት ማለት ነው። ከዛ ማለት ነው ዛሬ ደግሞ የተለየ በጣም ደስ የሚል ነበር ማለት ነው። ቤዛ የምትሰራው ነበረት ተንኮልና ስራ ማለት ነው። በጣም አደገኛ ነበረች ቤዛ ማለት ነው። ከዛ ደግሞ ወይዘሮ አዘብ ደግሞ ከመልቀስ ወጥቻ ማለት ነው። ወጣት በቃ እንደዛ እኔ ተባዓየም ሆን በቃ እንደዛ ማልቀስ የሚባለው ነገር የለም። እኔ ደግሞ የሰም ያሰቡ ተንኮልና ስራ እኔ ለጋልጦ ነው ተንኮልና ስራ እንደዛ እኔ ደግሞ ልሰራ ነው ብላት ማለት ነው። ከዛ ወደ ደስታ ስትሄድ ማለት ነው። ደስታ ተባበራ ማለት ነው። ደስታና ወይዘሮ አዘብ አብሮ የሚሰሩ ሆኑ ማለት ተስማሙ ማለት ነው። በቃ አብሮ የሚሰሩ ተስማሙ ማለት ነው። ከዛ ደግሞ ለቤዛ ደውሉ ደስታ ደግሞ የተጻደፈች እንደዛ ካርኬ ላዝም ትመጣለች ያላት ማለት ነው። ቤዛ ደግሞ ደስታ ብቻውን መሰላ ወደ እሱ ሄደች ማለት ነው። ወይዘሮ አዘብና ደስታ ደግሞ እንደ ደሊናና እንደ ካሌብ አድረገት ማለት ነው። በቃ እንደዛ ከሰውን ጋር አሰሩ እንደዛ በቃ መከመክዘን ጋር አስቀምጣት ነበረች ማለት ነው። ለደሊናና ለካሌብ ማለት ነው። እሷ ደግሞ የእሳቶም እጫ ደግሞ እሷ ደረሳ ማለት ነው። በጣም ደስ የሚል ነገር ማለት ነው። ወይዘሮ አልማዝ ደግሞ በወንበር ቁጭ ብላት ከሳቅ የምትሰቃት ነገር ማለት ነው። እኔ በቃ ደሜ ፍልህ የሚል ነገር አለ ማለት ነው። በቃ ቤዛ ደግሞ እኔ ሲወጥ መፎክር ብቻ ነው ስራት ማለት ነው። ተንኮልና መፎክር ብቻ በቃ አለ። እኔ ቤዛ በሌላ ትሆናለች ግን ጥሩ ትሆን ግን ይሄ ድራማ ደግሞ ቤዛን በጣም ነው ታስጣለኝ ማለት ነው። በጣም ነው ታስጣለኝ ማለት ነው ቤዛ ማለት ነው። ግን ማለት ነው ተንኮላ ሁሉ ተንኮላ ግን በጣም ደስ ይላል ማለት ነው። ተንኮላ በጣም ደስ ይላል ማለት ነው። ከዛ ወይዘሮ አዜብ ደግሞ ያናንቱም ድራማ እኔ ጀምራለሁ አለች ነበረች ማለት ነው። ከዛ እንደዛ ያቋጫል ሊጀምር ነው ገና ነው። የናንቱም ተንኮልና ስራ ገና ነው። እኔ ደግሞ ጀምራለሁ መጨረሻ ደግሞ ሊሄድ ነው አለች ማለት ነው። ወይዘሮ አልማዝ ማለት ነው። ከዛ ካሌብ ደግሞ ለእናቱ ጠረጠረ ማለት ነው። የት ሄደች ቤዛ ያለ የጠየቀ ነበረ ማለት ነው። የት ሄደች የተጻደፈት የወጣች ለምንድን ነው? እናት ካሌብ ደግሞ ትደነግጣል እንጃ ወደ ቤተሰባዊም ሆነ ትሄድ እንደዛ ያለች ያቀባጠረት ነበረች ማለት ነው። ከቀባጠረት ደግሞ ትሄድ ነበረች። ካሌብ ደግሞ ልጠረጥር በቃ ጭንቅላቱ ላስራ ነበረ ማለት ነው። በቃ ልጠረጥር ሞከረ ማለት ነው። የት ነው የሄደች? እኔ ደግሞ አንቺ ካልነገርሽ አላለ እናቱ ማለት ነው። እኔ በራሴ መንገድ ያገኛሉ አለ ማለት ነው። ቤዛ የት ነው የሄደች ያለ ማለት ነው። እናቱ ደግሞ ስልክ ስትደውል አተነሳም ቤዛ ደግሞ ማለት ነው። በቃ በጣም የመገረመኝ ማለት ደስታና ወይዘሮ አዜብ ደግሞ ከሷ ጋር ይዝናኑ ማለት ነው። እሷ በገመድ ታስራ ማለት ነው። በጣም ሁለታችሁ ደግሞ ይዝናኑ ነበሩ ማለት ነው። በሷ መታሰራ በቃ ይዝናኑ ነበሩ ማለት ነው።
አንቺ የመጀመርሽ እኔ ጨርሻለሁ አለች ወይዘሮ አዜብ ማለት ነው። ያንቺ ተንኮልና ስራ እኔ እጨርሻለሁ አለች ማለት ነው። በቃ እንጃ አለ እኔ ከወይዘሮ አዜብ በጣም ደስ ያለኝ ነገር እንደዛ ነው ማለት ነው። ለቤዛ ማለት ነው። ለቤዛ ጥሩ አድርጎም ብሎ እኔ አልኩ ማለት ነው። ግን ደስታ ግን ማለት ነው ደስታ ግን ለጥቅሙና ለገንዘብ እንጂ ለራሱ ህይወት አያስብም። ከደስታ እኔ ከታዘብኩ ማለት ነው ከደስታ የሆነ ነገር ካልተማርኩ የሆነ ነገር ከተረዳሁ ማለት ነው ለገንዘብ ብቻ ነው የምሰራው እንጂ ለላቅ ለእውነተኛ አይቆምም። ደስታ በዛ እጽፍ ስትከፍለ ደግሞ ከወይዘሮ አለም ይከዳት በቃ እንደዛ ከወይዘሮ አልማዝ ይከዳት ነው። ወይዘሮ አልማዝ እጽፍ ስለ ጨመረችል ብር ማለት ነው ከሷ ጋር ሰራ ማለት ነው። ከዛ እንደዛ ሆነ ማለት ነው። አሰሩ ካሌብ ደግሞ የት ሄደች አለች ነው። ከወይዘሮ አዜብ ደግሞ ለእናቱ ለካሌብ ደውለች ማለት ነው። አይዞሽ ሳቂ አትዘኒ ቤዛ በቤቴ ነው እኔ ካናካናታለሁ እንደዛ አለች። ያሳቀች ነበረች ማለት ነው። እሷ ደግሞ ምን ላድርጋት ነው ብላት ማለት ነው። ደስታ ደግሞ በሽጉጥ ያፈራራት ነው። እውነት ምንግርም የለኝ ግን የቤዛ ማለት ነው። እኔ ምንድነው ታስራች ያለች መፎከር እኔ ግርም ያለኝ ማለት ነው። እውነት ካሌብ ደግሞ ወት ነው የሄደች? ለምንድን ነው አልመጣች? እንደዛ ይጠይቃት ነበረ ማለት ነው። ደሊና ደግሞ ወደ ወይዘሮ አዜብ ሄደች ማለት ነው። ወደ ቤታ ከሄደች ወደ ወይዘሮ አዜብ ሄደች ማለት ነው። ደሊና የት ሄደች? እመጣለሁ ስልክ ስትደውልላ ደግሞ እመጣለሁ ያለች ነበረት ወይዘሮ አዜብ ማለት ነው። ከዛ ሄደች ደረሰች። ምንድነው ይሆንሽ ውዴ ያለቻት ማለት ነው። እኔ ምንም አልሆንኩም ናፍቅሽኛል የመጣሁ እንደዛ አለቻት። ደሊና ደግሞ 5 ደቂቃ 6 ደቂቃ ደግሞ ሄደች። ከወይዘሮ አዜብ ደግሞ ተመልሳ መጣች ማለት ነው። ከመጣች ደግሞ በቤት ደግሞ ካሌብ ለደሊና ይቆጣት ነበረ ማለት ነው። ለምንድን ነው እኔ የራሴ ነው አንቺ የማነሽ ስላት ማለት ነው። የራሴ ነው አለችው ማለት ነው። አንቺ የእኔ ነች ለምንድን ነው እንደዛ ላይ ማለት ይቆጣት በቃ እንደዛ የነበረ ማለት ነው። ከዛ በቃ ግርም ያለኝ ማለት ነው። ለዛ ስለነበራት ማለት ነው። ለምንድን ነው ይቆጣል ገና አለች ማለት ነው። ደሊና ደግሞ ገና አንተ ሲገባህ አለች ማለት ነው። አንተ ሲገባህ አለችው። ችግር የለም በገናው አንተ ሲገባህ በኋላ ትቃጠላለህ አለች ማለት ነው። እኔ ያልኩ ካልሰማህ ችግር የለም በኋላ ትቃጠላለህ ማለት ነው። እንደዛ ነበረ። አሪፍ ድራማዎች ነበረ የዛሬ ማለት ነው። በቀጣይ እንገናኛለን። ላይክ፣ ሳብስክራይብ፣ ሼር አድርጉ። ከመጀመሪያ እስከ መጨረሻ ደግሞ ስሙ። በጣም ደስ የሚል ነገር ነው እና በሌላ ቪዲዮ ስለነጋኝ ደህና ሁኑ።